ውድ ምእመናን ጿሚዎችና ሰጋጆች ሆይ አላሁ ስብሓነሁ ወተዓላ ረመዳንን በነቢዩ ኡመት ላይ ደንግጓል። በቀደምቶቹ ላይ እንደደነገገው ሁሉ ረመዳን ሲገባ ፍጥረተ ዓለሙ እንደሚለወጥ ዳሰናል። የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሸይጣናት ይጠፈራሉ፣ መላእክት ከሰማይ ወደ ምድር ይወርዳሉ። ተነዘሉል መላኢከቱ ወሩሑ ፊሃ። መልታይ ዩኒቨርስ የምንለው ዓለም ግዙፍ የሆነ ለውጥ የሚያከስትበት ወር ረመዳን ይባላል። ወሩ ልዩ ነው፣ ደማቅ ነው። ከምድር በተሻለ መልኩ ሰማይ ላይ ግዙፍ ለውጦች የሚከሰቱበት ወር ረመዳን ይባላል። እሱ ወር ውስጥ አላህ ከቶናል፣ እንድንደርስ ያደረሰን የፈቀደ ጌታ የተመሰገነ ይሁን። አልሐምዱሊላህ ረብል ዓለሚን። ነገር ግን ረመዳን አላህ ባሮቹ ላይ ደንግጎታል። ለምን ደነገገው? ሚስጥሩ ምንድነው? አላህ ከኛ ምን ይፈልጋል? ረመዳንስ እኛን ምን አስተምሮ አንጾ መሄድ ይፈልጋል? ጥያቄ ማንሳት የወግ ነው። አላህ ከባሮቹ የተብቃቃ ጌታ ነው። ወላሁ ገኒዩን ዐኒል ዓለሚን። ከፈጠረው ሁሉ የተብቃቃ ጌታ። ምን ሰራው ስራ የሚጠቅመን እኛን፣ ምን ተው የሚጎዳን እኛን ብቻ ነው። ኢን አሕሰንቱም መልካም ብትሰሩ አሕሰንቱም ሊአንፉሲኩም ለራሳችሁ ይለናል። ወይን አሳእቱም መጥፎ ብትሰሩ በራሳችሁ። መጾም ጥቅሙ ለባሪያው እንጂ ለአላህ አይደለም። አላህ አዋጅ አውጇል። ያ አዩሃ ናስ እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ከጃይ ድሆች ናችሁ። ወላሁ ሁወል ገኒዩል ሐሚድ ምስጉኖ የተብቃቃው አላህ። ከኛ ጾም እሱ አይፈልግም። ዒባዳችንም ይጨምርለት ወንጀላችንም ይቀንስበት ነገር የለም። ሐዲሰል ቁድስዬ ላይ ለዛ ነው እናንተ ባሮች ሆይ እናንተ እኮ ሁላችሁም ሰዎችም ሆኖ አጋንንት በአጠቃላይ አላህን በጣም እንደሚፈራ አንድ ባሪያ አይነት ልብ ቢኖራችሁ ከስልጣን የምትጨምሩት የለም። እንዲሁም ሁላችሁ አላህን በጣም እንደሚያምፅ ሰው ልቦና ብትይዙ ከስልጣን የሚያጎለው የለም። ታዲያ መራባችን ሚስጥሩ ረመዳንን ለምን ደነገገው? ጠቅሞ ወደ ራሳችን ስለሚመለስ አላህ ራሱ ነገረን። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዓለይኩም ሲያም በእናንተ ላይ ጾምን ደነገግነ። ከቀደምቶቹ ላይ እንደደነገግነው ሁሉ ሚስጥሩ ምንድን ነው? አላህ ቋጠሮውን ፈታው። ለዓለኩም ተተቁን በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላል። ረመዳን ለአንድ ወር ተደንግጎ ለ11 ወር ስንቅ የምንወስድበት የስልጠና ማዕከል የማነጫ ማዕከል ነው። አውቀነውም ጾም ነው፣ ሳናውቀውም ሆነ ሚስጥሩ ገብቶን የሚሆን ሳይገባን የስነ ምግባር የተቅዋ የአኽላቅ ነፃ የሚደረግበት ወር ረመዳን። ከመራባችን አይደለም ሚስጥሩ። እንድንጾም አላህ የደነገገው ወደኛ የሚመለስ በርካታ ትሩፋቶች አሉ። አንድ ሁለት ብለን እናንሳ። የመጀመሪያው ረመዳን ስጋችንን ትተን ለሩሃችን ለነፍሳችን ትኩረት ምንሰጥበት ወር። ስጋ የሚፈልገው መመገብ፣ መጠጣት፣ መብላት ነው። እሱን ትቀማውና መንፈሱ ላይ ትኩረት እንዲሰጥ ታደርገዋል። አካል ሲደክም ልብ ትረጥባለች፣ መንፈስ ይጎለብታል። ለዛ ነው በርካታ ጦርነቶች በእስልምና ታሪክ ረመዳን ውስጥ ናቸው በድል ተጠናቀዋል። መንፈስ ከስጋ በላይ ድል በነሳበት ወር ማለት ነው። አካልን አድክሞ መንፈስን የምናድስበት ኢማንን የምናድስበት ወር። አእምሮ በእውቀት ይመገባል፣ ስጋው አካሉ በምግብ ይመገባል። ሩህ ደግሞ ኢማን ነው። የኢማን ስንቅ የምናዳብርበት የተለየ ወር ነው ረመዳን ማለት። የሰው ልጅ ለስጋው ሲያድር
ከእንስሳ በታች ይሆናል። አላህ ልክ እንደ እንስሳ ከነሱም መስመር የሳቱ ብሏቸዋል። ከልአንዓም ነው ያላቸው፣ ልክ እንደ እንስሳ ይሆናል። በቅርቡ አሜሪካ ውስጥ አይተናል አይደል? የጄፍሪ ኤፕስተን ፋይሎች የዓለም ታላላቅ ባለሀብቶች፣ መልቲ ቢሊዮነሮች፣ ፕሬዝዳንቶች ሀብቱ ጥግ ደርሶባቸው ምቾቱ የህፃናት ስጋ ሲበሉ ነው አይደል የተገኙት። የሰው ልጅ ለስጋው ማደር ሲጀምር ከእንስሳ በታች ይሆናል። እንስሳ የራሱን አካል አይበላም። ስጋን ረግጠን መንፈስን ስናጎለብት ወደ መላእክት አርከን እንሸጋገራለን። የሰው ልጅ ልቅናው ስጋው አይደለም። ስጋው የሩሑ መጓጓዣ ነች። ሩሑ ነች ተፈላጊዋ ነች። ለዛ ነው አላህ አደምን ፈጥሮት ለረጅም ጊዜ አቁሞት ነበር። ሒኑ ሚነ ደህር ለም የኩን ሸይአን መዝኩራ። አደምን መላእክት እያዩት አቁሞት ነበር ከላይኛው ዓለም እንደፈጠረው። ግን እንዲሰገድለት ያዘዘ ሩሕ ውስጡ ስትገባ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ምን ሩሒ ፈቀዑ ለሁ ሳጅዲን። ሰጋጆች ስትሆን ውደቋል። የአደም ከፍታ አፈሩ ጭቃው አልነበረም፣ የተሸከማት ሩሕ። ቁም ነገሩ ሩሑን የማጽዳት ጉዞ፣ ትግሉ ሁሉ ቁርአኑ፣ ጾሙ፣ ተሐጁዱ፣ ተራዊው ሩሕን የማነጽ በኢማን የመገንባት ጉዞ። ኢማን ካልተገነባ ትእዛዛት ይከብዳል። ኢማን ሲቀንስ ለንዋይ እንጋደላለን። በመጅሊስ ወንበር እንጣላለን፣ በመስጂድ ኮሚቴ እንጋጫለን፣ ንግድ ላይ እንካካዳለን፣ ትዳር ላይ እንገፋፋለን፣ ውርስ ላይ እንበዳደላለን። ኢማን ሲደክም ማለት የኢማን ግንባታ ካለ ከስጋ በላይ እንገዝፋለን፣ ከንዋይ በላይ እንበራለን። ረመዳን እሱን ይሰራል። ስጋን አድክሞ መንፈስን የማጎልበት ሰሃቦቹ ገና የኢማን ጅማሮ ላይ ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋውን እንደጀመሩ አንድ ጦርነት አደረገ። ሙስሊሙ በድል ጦርነቱን አጠናቀቀ። ሲያጠናቅቅ ምርኮን ሰበሰቡ፣ በርካታ ምርኮ። ያኔ ሰሃቦቹ ኢኮኖሚካሊ ደካማ ነበሩ። ምርኮውን በመከፋፈል ላይ ግጭት ውስጥ ገቡ። ገና የመጀመሪያ የኢማን ተርቢያ ላይ ነበሩ። ኩትኮት አነጻ ላይ ተጋጩ። እንዲህ ነው የሚገባን፣ እንዲህ ነው የሚገባን። ሰሃባ ትውልድ አላህ ቁርአን አወረደና ሱረቱል አንፋል ይለዋል። የምርኮው ምዕራፍ ማለት ነው። ስለ ምርኮ አከፋፈል አይደለም አላህ ያወረደ። መጀመሪያ ሰሃቦችን ወደ ኢማን መለሳቸው። የስአሉነከ ዐኒል አንፋል፣ ስለ ምርኮ መከፋፈል ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል፣ ለአላህና ለመልእክተኛው ነው በላቸው። ፈተቁላህ፣ አላህን ፍሩ እንጂ። ወአስሊሑ ዛተ በይኒኩም፣ መሃላችሁ ያለን ወንድምነት አስተካክሉ እንጂ አላቸው። ኢንኩንቱም ሙእሚኒን፣ ምእመናን ከሆናችሁ በአላህ በመጪው ቀን በመልእክተኛው ካመናችሁ መሃላችሁ ያለን ግንኙነት አስተካክሉ። ከዛ አላህ ስለ ምርኮ አላወራ። 5 ገጽ ሱረቱል አንፋል ግለጹ አከታትሎ ሄደ። ስለ ተቅዋ፣ ስለ ኢማን፣ ስለ ዋለላቸው ውለታ ሲጠቅስ ቆይቶ 5ኛውን ገጽ ስትገልጹት ስለ ምርኮ ክፍፍል ያኔ ይጀምራል። ለአላህ እንደ 5ኛውን እያለ ክፍፍሉን አላህ ይመጣል። ዑለማዎቹ ምን ይላሉ? አላህ ቀድሞ ስለ ክፍፍሉ ቢናገር ተግባራዊ ላይ ሆን ይችል ነበር። ኢማን አልጠነከረ። ኢማንን አላህ ገነባና ትእዛዝ ሲያወርድ ትእዛዝን መቀበል የሚችል ጫንቃ ገንብተው ነበር፣ ትከሻ ዳብረው ነበር። ረመዳን ዓላማው ኢማንን ማጠንከር ነው። ስጋን አድክሞ ኢማንን ማጠንከር፣ ያኔ ትእዛዛትን መሸከም የሚችል ጉልበት ይኖራል። ኸምር ታውቃላችሁ፣ መጠጥ እኮ ባንዴ አልተከለከለም፣ በሂደት ነው የተከለከለው። የሰሃባን ኢማን አንጾ ነው መጨረሻ ላይ ኸምር ማለት ቁማር ማለት ርጅሱ ሚን ዐመል ሸይጣን ሲላቸው አውጥተው የደፉት። መጀመሪያ አልተቀበሉ። ያ ማህበረሰብ መጠጥ ሲጠጣን ያደገው የሰሃባው ትውልድ ኸምር አስካሪ መጠጥ ነው የሚጠጣው። እስልምናን ሲቀበሉ አላህ መጠጥን ተዋል አላቸው። ስለ መጠጥ ይጠይቁሃል፣ እንዲበላቸው ትእዛዝ ይወርዳል። አልከለከላቸው። ኢማናቸው ክልከላውን የሚቀበልበት ደረጃ ላይ አልደረሰም። ያን ከዛ ደግሞ አስከተለ አላህ
ያ አዩሃ الذين آمنوا እናንተ ምእመናን ሆይ እባካችሁን ወደ ሶላት ስትገቡ ጠጣችሁ አትስገዱ አላችሁ። ይሰክራሉ፣ ሰክራችሁ እንዳትቀርቡ አላችሁ። ላ ተቅረቡ الصلاة وأنتم سكارى አላችሁ። እንዲህ አባብሎ ነው እኮ አላህ ያነጻቸው። ኢማናቸው ተገንብቶ ሲያልቅ ትእዛዝ አወረደ። إنما الخمر والميسر والأنصاب رجس من عمل الشيطان فاجتنبوه ራቁት አላቸው። የመዲና ጎዳናዎች ይላሉ መጠጥ አውጥቶ በሚደፋው ሰው ጎርፍ። አንዳንዶቹ ይላሉ ኸምር እየጠጡ ተሰብስበው እያወሩ ቁርአን እኮ እየወረደ ልክ ያንቀጽ ወርዷል ሲባል አተውም እንደ ይላል አንቀጹ ሲያልቅ ዳይና ጌታችን ተናል ባስ ኢማን ተገንብቶ ሲያልቅ ትእዛዝን መሸከም ይችላል። ለንዋይ አያድርም፣ ስልጣን አያጓጓው፣ የሰው ሀብት አያጓጓው፣ ብር ይዞ አይጠፋም፣ በድሎ አይሸሽም። ረመዳን የተደነገገበት የመጀመሪያው ዓላማ የኢማን ግንባታ መስጠት። ሁለተኛውን ንጥቀስ፣ ሙራቀባ አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። የሰው ልጅ በካሜራ ብዛት በደህንነትና በጸጥታ ኃይል ብዛት የምትቆጣጠሩ ፍጡር አለ። ብዙ ካሜራዎች ብዙ ደህንነቶች አላት የምትባለው አሜሪካ እንኳን 2025 ላይ የዛሬ ዓመት ወንጀል የተሰራው ብቻ 9.3 ሚሊዮን ወንጀል ተፈጸመ። ያ ሁሉ ካሜራ፣ ያ ሁሉ ደህንነት፣ ያ ሁሉ ፖሊስ እያለ ከነዚህ ውስጥ አብዛኛውን ዘረፋና ቡጨራ። የሰው ልጅ ራሱ ውስጥ ካሜራ ካልገጠመ በምንም ልታቆመው አትችልም። አላህ ያየኛል ሲል ያኔ ሰው አይበድልም፣ ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብም፣ አይምልም። አላህ ያየዋል፣ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። እንዴት አትሉኝ? ለምሳሌ አንድ ሰው ሲጾም መጾሙ ራሱ ካልነገረህ ለምን ታውቀዋለህ? ዘይሮ ከሄደ ጾሟል አፍጥሯል አታውቅም። ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አድርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተጎመጠመጠበትን ውሃ ሳይውጥ የሚተፋው። አላህ ብቻ የሚያውቀው ነው። የጉሮሮን ኬላ አላህ ብቻ ነው የሚያየው። አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጅ ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስባችን ምን ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደዳችን። አንድን ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ። ሩኩዕ በል ስጁድ በል እያለ ሐጅ ልታስደርገው ትችላለህ አስገድደ። ዘካ ልታስወጣው ከኪሱ ትችላለህ አስገድደ። አስገድደ ግን ልታጾመዋችን። ጾም የምትከለክለው ምግቡን ነው። ቀማኸው፣ ተስማምቷል። ዙሁር ደረሰ ልስገድ ይላል። ሶላት ትከለክለዋል አትከለክለው። ሊሰግድ ሲል ደግሞ ውዱ የሚባል አለ አይደል? ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ አይደል? እየተጉመጠመጠ ወደ ውስጥ ቢልከው ማን ያየው? ማን ያየው? አላሁ ጀለ። አስገድደህ ማታሰራው ዒባዳ ካለ ጾም ብቻ። ይህን ስለሚያውቅ አላህ ፈሰውሙ ሊ ጾም የኔ ነው አለ። ሶላትም የሱ እኮ ዘካም ለአላህ ነው። ለጾም ግን የተለየ ቦታ ሰጠው። አላህ ያየኛል ብለህ የምትሰራው ስራ። ይህን ሳናቀው ውስጣችን ላይ አላህ ያየናል የሚለውን ስሜት አላህ ዚሮ መዳል ላይ ይክበዋል፣ ይሰራዋል፣ ይገነባዋል። አንድ ሰው ለውጥ እንዲያመጣ በስነ ለውጥ ሳይንስ ውስጥ አንድን ነገር 21 ጊዜ ማድረግ ነው። አላህ ግን 7-9 ቀን ጨምሮበት 30 ቀን 29 ቀን ይሄን ተርቢያ ይሰጣል። ጠንቃቃ ነው። ከዛ በኋላ ሱቅ ላይ ስትቀመጥ ገዢው ባያይ አላህ እንደሚያይ አቀን ምትሸጥ
ፎርጅድ ዕቃ ስትገለብጥ ሰውየው አላየህም፣ ቤቱን ዘግተህ ግን ስትሰራ አላህ አይተዋል። ይህን ስሜት ነው ረመዳን የሚያሰርጸው። ይሄ ተርቢያ ያሳለፉ ሰሃቦቹ አንዴ አንዷን ወጣት አንዱ ኮረዳ አባበላት። ጨለማ ላይ ነበሩ። ውብና ቆንጆ ነች። በዝሙት ፈለጋት። ድቅድቅ ባለው ጨለማ ሰማዩ ላይ የሚታዩት ከዋክብት ብቻ ናቸው። ጠጋላትና እባክሽን እንጨዋወት አላት። እሷ ዞር ዞር ስትል ላ የራና ኢለል ከዋኪብ አላት። አይዞሽ አትፍሪ ከዋክብት እንጂ እኮ መሄድ የለም አላት። እሷ ግን ሙራቀባን የተረዳ ሰው መልስ ሰጠችው። ፈአይነ ሙከውኪቡሃ ከዋክብትን አሳምሮ የሰደራቸው አላህ አሳለችው አይደለም። ጨለማውን የሰራው አላህ ተደብቀ ሰራያ መጋዘንህን አሽገ ፎርጅት ስትለውጥ ገዢዎቹ አላዩ፣ አላህ ያየ። ይህን ስሜት ሊያሰርጽ ነው። ሰይድና ዑመር ረዲየላሁ ተዓላ አንሁ አንዴ በረሃውን አቋርጠው ሲወጡ ከአንድ ሰሃባ ጋር አንድን እረኛ አገኙ፣ ፍየሎችም ይጠብቅ። ቀረቡት፣ ሰላም አሉት፣ ተዋወቁት። ልጅ እግር ነው። አንተ ሰው ሆይ እነዚህ ፍየሎች የማን ናቸው? ያሳዳሬ ነው አላቸው። ታዲያ አንዷን ፍየል ስጠንና እንውሰዳት አሉት። እንዴ አለቃዬ ቢቆጣኝ ሳለ ለአለቃህማ ተኩላ በላ በለዋል። አንተ ተጠቀም ብር እንስጥህ ተኩላው በላ በላት። ልጁ ምን አለ? ፈአይነ አላህ የአላህ እይታ ሳይት። ሰይድና ዑመር አልቃሻ ነበሩ ከጀግንነታቸው ጋር። ኸጣን ያስወዳን ሚነል ቡካ ከለቅሶ ብዛት ሁለት መስመር ይታይባቸዋል ቢባሉ ፊታቸው እንባው የሚወርድበት ማለት ነው። ቁጭ አሉና ስቅስቅ ብለው አለቀሱ። አላህን አስታወሳቸው። ሁሉ ነገር ማይሰወረው አላህ። ከዛም ምን አሉት? ወደ አሳዳሪ ወሰዱት። ይሄ ባሪያህ ነው አሉት። አዎ ልግዛህ አሉት። ገዙት። ከዛም ነፃ ወጣህ አሉት። ይሄን ባሪያ የባርነት ነፃ መውጣት ያኔ ትልቅ ድል ነበር። ስትሸጥ ስትገዛ ኑረህ ነፃ መውጣት። ከዛም ሰይድና ዑመር ያዙትና አንተ ልጅ ሆይ እቺ ንግግርህ ዱንያ ላይ ከባርነት ነፃ ወጥታለች፣ የውመል ቂያማ ከሳት ታወጣለች ብዬ ተስፋ አረጋለሁ። ረመዳን ይመጣና አላህ ያየኛል የሚለውን ስሜት ውስጥ አስርጾት ያልፋል። ለዓለኩም ተተቁን አላህን ትጠነቀቁ ዘንድ ማለት ነው። ተቅዋን ታዳብራ። አላህ ያየኛል። ሰውን ስታማ የፎርጁዱ ብዛቱ ብዙ ነው አይደል? አሁን መኪና ውስጥ ተጀምሯል አይደል? ኪሎ ሜትር ቀይረ ስትሸጥለት፣ እቃው እንደተሰበረ ያወቅ ስትሸጥለት፣ እቃውን ስታቀያይረው ገዢው አላየህም፣ አርህማን ግን አይቷል። ከሱም ይደበቅ የለም። ረመዳን ይሄን ኩትኮታ ነው የሚፈልገው። በ30ው ቀን ውስጥ አላህ ያየኛል ብለህ ከጾም አላህ ያየኛል ብለህ ኑር ነው ማለት። ሶስተኛውን እናንሳ። ውጭ ብዙ ሰው አለ፣ ፀሐይ ላይ ነው። ለተናጋሪ ይከብዳል መድረክ ላይ ሆኖ ሰው ፀሐይ ላይ ማየት። ሶስተኛውን እናንሳ። ረመዳን አላህ ከደነገገበት ዓላማዎች ውስጥ ሶስተኛው የድሆችን ችግር እንድናቅ ማድረግ። በምቾት ውስጥ የኖረ ሀብት ውስጥ የኖረ ሰው የተራበ ጨጓራ ያለ አይመስል፣ የታረዘ ገላ ያለ አይመስለው። እሱ ያለበሳቸው ልብሶቹ ገና ሳጥን ውስጥ አለ። ይሄ ደግሞ የመቼ ነው ብሎ የሚያገላብጠው ማለት ነው። ረመዳን የሚባል ወር አላህ ደነገገና ደሃውንም ሀብታሙንም እኩል ከሱብሒ እስከ መግሪብ ምግብ እንዳይበላ ከለከለ። ማፍጠር አይቻልም። ረመዳን ዋጅብ ነው አላህ ያደረገው፣ የዲኑ አንዱ ምሰሶ ነው። ወሰውሙ ረመዳን እብኑ ሐዝም እንደሚሉት ከሽርክ በኋላ ረመዳንን አውቆ እንደሚያፈጥር ሰው ወንጀል አላቅም። ማፍጠር ክልክል ነው ለደሃም ለሀብታ። ያኔ ታዲያ ከዙሁር በኋላ ያነ ባለሀብት ረሃብ ሲጀምረው የተራቡ ሰዎች እንዳሉ መገንዘብ ይጀምራል። ይህን ድምፅ እርዳታ ከሚጠይቁት ልሳን አይደለም የሚሰማው፣ አንጀቱ ሲጮህ
ጨጓራው ሲፋጭ ከዛ ነው ድምፁ የሚሰማው። ያስርብህና አላህ የተራባለየው ማለት ነው። በርግጥ አንተ ሙሉ ቀን ተርበው ለህ ማታ በሚያምር ቴምር ነው የምታፈጥረው። ሳምቡሳውም ጠረጴዛውም ሞልቶታል። ሾርባው ፊት ለፊትህ ነው። ምግቡ በየአይነት ነው። ዓመቱን ሁሉ ረመዳን የሆነባቸው አለ። ልብ በል ነው መልእክት። እንድትተዛዘን ነው ስልጠናው ዓላማ እንጂ ለአላህ ስልጣን የምትጨምረው የለም። ዓላማው የራበው አለ፣ ዙረህየው የቸገረው አለ፣ የታረዘ አለ። አንተ ቤት ምግብ ተርፏል። አንተ ቤት ማዕዱ ሞልቷል። ጉርሻ ያጣል። አንዴ በልቶም ያድርሰዋል። ዙረፈት ልጋቸው ማለት ምቾት ውስጥ ያለ ሰው እንዲህ አይነት አስገዳጅ ጾም ኑሮ ረሃብን ካልቀመሰው ድህነትን አያውቀው። በቅርቡ አንድ ኢንተርቪው ስከታተል ከዓመታት በፊት አንድ ታዋቂ መልቲ ቢሊዮነር አንድን ቃል ይላል። አፍሪካ ውስጥ ለአንድ ትልቅ ስራ ሄድኩ ይላል። ሆቴሉ ነው የሚያርፈው፣ በሊሞዚን ነው የሚንቀሳቀሰው። ሆቴሌ ላይ የሚያስተናግደኝ አንድ ጥቁር ወጣት አለ። በጣም ወደድኩት ይላል። ከዛም አንድ ቀን በድፍረት ተጠጋኝና ቲፕስ ሰጠው። ልጋብዝህ አለኝ። እኔ ምን ትጋብዘኛለህ? ጋብዘኝ ይሻላል፣ ግን ምጋብዝህ ቤቴ ነው አለ። አንተ ቤት ደስ ይበለው ብዬ ይሻል። በሊሞዚኑ ተንቀሳቀስ። በጣም ወደሚያስፈራ መንደር ውስጥ ገባሁ። እንደምንም ቤቱ ደረስኳል። ቤቱን ከፍቶ ሲያስገባኝ በህይወቴ ለመጀመሪያ ጊዜ ድህነትን አየሁታል። ሰው እዚህ ቦታ ይኖራል። አልጋው፣ ወንበሩ፣ ብርድ ልብሱ፣ ድህነትን ራሱን አየሁታል። ምቾት ውስጥ ያለ ሰው የድሆቹ ችግር አይገባው። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረገው። ረሃብን ትቀምሰዋል። ወገበን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰዋል። ረመዳን ዓላማው ጥልቅ ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላልና ጠንቃቆች እንድትሆኑ፣ ለድሆቹ እንድታዝኑ፣ አካፍለህ እንድታድር ይዘኸው አትጓዝ። ከገንዘብህ ፐርሰንቴጅ እንዲኖር አይደለም ዘካት ልታስቀር። ከምታተርፈው ትርፍ 100 ሚሊዮን አተረፍ 10 የድሆች ነው እንድትል ነው ዓላማ እንጂ ዘካዋ ስትደርስ 2.5 ለማውጣት ሂሳብ ስትሰራ እንድትውላል። የራበው አለ፣ አንተ ተመሽቷል። አንተ መኪና እየቀያየርክ ነው፣ ቤትህም ያምራል። አላህ ይባርክልህ። ስራ፣ ስፋ፣ ይመችህ። ግን ደግሞ ምስኪኖችንም አትርሳ። የረመዳን አንዱ ዓላማ እሱ። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን